ምነው ሰላም አይደለሽም እንዴ? ተከሰሻል? ሰላም ኮንሽ? በጣም ጥሩ ነው። እግዚአብሔር ይመስገን። በቃ ተገባኝ። ልትሄጂ ነው? በጣም አሪፍ። እንደውም ቤት ሄደሽ ብታርፍ ይሻላል። ብራ ይሽ ነው ባንተ ታፈዋለ የሆነሽ መላክ ማለት ከፖሊስ የሆነሽ መላክ በትበት ያሉ እዛው ናችሁ? ቦስ ጋር ናችሁ? በቃ ሰሞኑን ከስታበላ ይመጣል። በቃ እሺ ማሽ ይዛው ጠብቀኝ ብሎኝ እሺ ስሚ ሳምሪ አሁን ያስብም እንዳንችልሽ ይኸውልሽ በእናትሽ 30 ሺህ ደውል አታላልሽብኝ ብሩን ታመጪ እኮ አንቺ አይ ካልሽ ነው እናቴ ነኝ ጌታ እየመጣሁ ነው እኮ እሺ እሺ መጣ ፍቅር ነው እየመጣሁ ነው እሺ እሺ መጣ እሺ እንዴት ሆኖ አሁን ባክ አላያችሁም እንዴ? አሁን ምን ይባላል? ልክፍት ነው የሚባለው። ምን ጊዜ ነው እንደው በምን ቀን ነው እዚህ ቤት ዘበኝነት የተቀጠርኩበት? በእኔ ምክንያት ልጄ ተለከፈብኝ። ይልቅ ቀልጣፍ ብሎ በእጁን ያስገባ ይርዱት። እኔም በእንጀራነት መሆን አልፈልግም። አይደል? በጊዜ ፍቅር በሚባልበት ዘመን ትዳር አግብቼ ወልጄ ከብጃለሁ። አሁን ግን ነገሮች ሁሉ በገንዘብ ተቀበረ ማለት ነው። ይሄ ድርሻ አንቺ ነው። እሺ ብራ በቃ እደውልላችኋለሁ። እሺ በርቱ። እሺ እሺ አፈርሶ ነው ይሄኔ እባክህ በፍቅራችን ወሰለፈ መልካም ነገሮች ሁሉ ለመናቴ ቆይ አንቺ አይገባሽም እንዴ? ናቴ እህቴላ አልሐዝንህ አንተም እኮ እንደዚህ ተደፍተህ ነበር የለመንከኝ። የራስሽ ጉዳይ ነው።
በቃ ወደ ክልል አውቃለሁ። ግን እኮ ሳምሪ አውቃለሁ። ልጄ ታገስ ልጄ። ታገሳለሁ አባዬ። እስካሁንስ ታግሼ አይደል እንዴ? በማላውቀው ጉዳይ ነው ብዬ ላማክርሽ። ሰው እንደዚህ በፍጥነት ይቀየር? እንደዛ ከሱ ፍቅሩ እንዳለ ቆይ መቀበል ነበር። ሳምሪ ምንም እንኳን ባልወድሽ እህትሽ ነኝ። ለምንድን ነው የሆንሽው ማትነግሪኝ? ምን ልንገርሽ? ራሴ ወጣሁ ግን አቅም አጣሁ። ምን ላድርግልሽ? ያለኝን ነገር ሁሉ እሞክራለሁ። ከዛ ግን አባቴ እየሞተ ከሞት ራሴን አጠፋለሁ። ምን ነው እቴ? ምን ነው? አንቺ ስለምታውቂው ምንድን ነው ግን እውነት እንደዚህ የሚያደርግ መስልሽ ነበር? እስከማውቀው ሲያወራ እንደሰማሁት እንዲህ ያደርጋል ብዬ አልገምትም ነበር። እንግዲህ እስኪ ጊዜ ስጪው። እስከ መቼ? እስኪ በእኔ ቦታ ብትሆኝ ምን እንደምታደርጊ ማሰብ ነው። የማድረገውን አውቃለሁ። በክብሬ የመጣውን ሰውማ አናቱን ነው የተለትለት። በክብሬ ማለት ክብር ነው። ሌላ ምን ትርጉም አለው? ምን እንደተፈጠረ ታውቂያለሽ ማለት ነው? እንዴት አውቃለሁ? እና እንዴት በክብሬ አልሽ? ነገር ደግሞ ጀመረሽ። ሄሎ አቶ ዮናስ። ሄሎ ሳምራዊት፣ እንደምን ዋልሽ? እግዚአብሔር ይመስገን ሰላም ነው፣ ሁሉ ሰላም ነው። እባክሽን የሱፐር ማርኬት ሂሳብ በጣም እየተጎዳ ስለሆነ ቢያንስ አባትሽ እስኪመለስ ይሄን ነገር መተሽ ብትከታተይ አሪፍ ይመስለኛል። አቶ ዮናስ በየቀኑ የምመጣው ወስደውን ካሰቡት ድጋሚ አልመጣም። ኖ እንደዛ ማለት አይደለም። በፈለግሽበት ሰዓት መተሽ እኮ የፈለግሽውን ነገር ማድረግ መብትሽ ነው። ምክንያቱም ይሄ የአባትሽ ንብረት ነው። ቢቻል መተሽ ይሄን ነገር ብታስተካኪ ብዬ ነው። ሰላም። እሺ ቴንክ ዩ አሽቃብ እንጂ ምንድን ነው አሽቃብ? እየበላሁ አይደል እንዴ? መቼም አንድ ደረሳ አይደለም። ኧረ ቦሴ እንዴት ይሆናል እንደዛ? ሰንቶ በደስታ ማድቡ ማናት በእናትህ በየሰዓቱ የምትደውል? አንተ ዝም በል። ይሄ የግል ጉዳይ ነው። ናቲ ትላንትና አልፌያለሁ። ዛሬ ግን እየበላ ስለሆነ ሙሉ ብሬን ነው መሰለኝ። ዛሬ ሙሉ ብሬን ማዘጋ ከሆነ እዘጋ። ቦስ ኩባይ የዛሬ ብቻ አለብኝ። እሺ ነገ ስላሻ ማስጠንቀቂያ ግን ነገ ሙሉ ብሬን ነው። እሺ መቼ ሳይናችን ያየ ሁሉ ከሚበላሽ
ከስር መብላት ነው። ምን ነው ሳምሪ ገና አይደለችም እንዴ? ያው ተኝታለች። እንግዲህ ያዛት እስከሚለቅ ድረስ የት ሄድባታል? ትበላለች። ምን ይሻላል ግን? እዚህ ሁሉ መፍትሄ የለውም። ኦሆ እኔ የራሴ ጉዳይ ጭቅላቴ ላፈነዳኝ ነው። እንኳን ስለሷ አላስብ። ያው እናት መሆንሽ ይቀራል። ኦ ቀልደኛ ናት ልበል? ድሮም የትም ስትበራገር ነው ያመጣችው። ናቲ አልሀዘንህም እንዴ? ከቦቲ ሱፐር ማርኬት ሲሰርቁ እኮ ነው የማመጣው። እሺ ስላለ ፍቅራችን ሲቀር ቢያንስ እንደ ሰው አታዝነልኝ? አገባኝ እኮ የኔ ችግር ነው። ወንድም እህት የለህም? እሺ አሁን ስኢና ልሂድበት። ምንድን ነው እየቀለድሽ ነው እንዴ? እሺ በዚህ 2-3 ቀን ጨምርልኝ። ራስሽ ጉዳይ። እሺ ፋሲል አይ ምን ነው ጀርባዬን ታውቀዋለህ ልበል ነኝ? የጀርባ ማንነት እኮ ማወቅ ትልቅነት። እኔ ምን ከመቶ ሺህም ጊዜ ተርፎ መጽሐፍ ታነባለህ ልበል? እዚህ ወሬ ያለ አንቻምሽ በደስታ እንደተቀበለች ከዚህ በር ላይ በደስታ ይዛት ካልሄድክ ማለት ነው በአርቲፊሻል ጥርስ ነው የምትቀበለው። የመጨረሻ ቻንስ ግባና ኮትኳኪ ኮትኳታ መጣ ልጅ። አይዞህ ልጅ ታገስ። መታገስ ጥሩ ነው። እሺ እሺ ናቲ፣ ይሄ እኮ የእኔ እናንተ ጉዳይ ነው። ኧረ በፈጠረ ኧረ በፈጠረ ምነው? ምን ሆነሽ ነው ሳምሪ? የኔ ቆንጆ ምን ሆነሽ ነው? ንገሪኝ። ምን ሆነሽ ነው ሳምሪ? ሳምሪ ምን ሆነሽ ነው? ሳምሪ ምን ሆነሽ ነው? ተረጋጊ። ምን ሆነሽ ነው? ንገሪኝ። ምን ነው ልጅ? አንተ ጀግና ልጅ አይደለህም እንዴ? አይ አባዬ፣ ጀግና ማለት ምን ማለት ነው? እቺ ልጅ እንደዚህ ስትንከራተት ትንሽ እንኳን አታሳዝነም? አንተ እኮ ነህ። እሷም አንድ ጊዜ ይሆነኛል የምትለውን ይዛ ነው። አንተ እኮ ባልተጨበጠ ነገር ነው እንደዚህ የምትንከራተተው። ስራህንም እርግፍ አድርገህ ትተኸዋል። አባዬ፣ ስራው ጠንቅር ቢል ይሻለኛል። እኔ እሷን ደስታ ነው የምፈልገው። ነው እንዳልክ እንዳልክ
እንደውም ተመልሼ እመጣለሁ። ምነው ልጄ ምን ሆነሻል? ሳምሪ ምን ነው? አይዞሽ ልጄ ነይ እስቲ አረፍ በይ። ነይ አይዞሽ። ባባ ምንም አልቻልኩም። ሳምሪዬ ምኑ ነገር ነው እንደዚህ የለከፈብኝ? ነይ እስቲ አይዞሽ አይዞሽ አይዞሽ። እስቲ እዚህ ጋር አረፍ በይ። ባባ እውነት አሁንስ ደከመኝ። ለማን ተናግሮ መጥቶ የሚገኘው? እኛ አሁን ላንቺ ችግር አንሰን። ተይ ሳምሪ ተይ ተይ፣ ግድ የለሽም ሳምሪ። ለማን ተናግሮ መፍትሄ የሚገኘው? ግድ የለሽም ሳምሪ፣ ግድ የለሽም። መጣ ልጄ። ይቅርታ። እሺ በጣም ይቅርታ። ምንም ችግር የለም። እንደዚህ እንኳን ነበርኩ። ቆይ ግን ለምን ችግርሽን አትነግሪኝ? ምን ይጠቅመሃል? ይሄ እኮ የራሴ ጉዳይ ነው። ሳምሪ እሱን አውቃለሁ፣ ግን አላሳዝንሽም? ምን ላድርግ? ማን ነው እንደዚህ የሚያሰቃይሽ? በየጊዜው እንደዚህ የሚያስለቅስሽ ማን ነው? ከምን ጀምሬ ምን ልንገርህ? ናቲ ነው አይደል? ፋሲል ናቲ ነው ወይ? ናቲ እሺ እየመጣሁ ነው። ረጋ በል። ምንም ባላለቀ ነገር ላይ አዲስ ጀማሪ አትሁን። መሀላቸው ገብተህ ሳይሆን ዳር ይዘህ ታገስ የኔ ልጅ። አይ አባዬ፣ የፍቅሬን ምላሽ እንኳን ማግኘት ባልችል አሁን ካለችበት ጭንቀት ወጥታ ማየት እፈልጋለሁ። አልሀዝንም። ጊዜ የለኝም። አውቃለሁ። ሁሉም ነገር ያሳልፌ ከሰጠው በኋላ ፍቅሬን፣ ማንነቴን እርቃን የሚያዥ አደረክብኝ። እኔም በገንዘብ ለወጥከኝ። ጥቅም ከኔ የበለጠብህ። እንዴት ነው የምትፈልጊው? እንዴ ልሄድልሽ? እባክህን በፈጠረ እባክህን በፈጠረ ናቲ እባክህ። እሺ የመጣሁበት ስጤና ልሂድበት። አሁን የፈለከውን ብር እሰጥሃለሁ፣ ግን ይሄን የመጨረሻ አድርግልኝ። ኦኬ የመጨረሻ እንዳደርግ የፈለግሽው 50 ሺህ ብር አዘጋጅልኝ። 50 ሺህ ብር ስጪኝ። እኔ ጋር ያለሽ ፎቶ እንዳለ አይንሽ ያጠፋልሻለሁ። እሱን አንድ ላይ መክፈል አልችልም። ቢያንስ በ3 ለ4 ቀን አድርግልኝ በእናትህ። አላደርገውም። ማላደርገው ጋር ጠይቂኝ። እሺ የመጣሁበት አሁን ስጤና ልሂድበት። እሺ
እሺ ከ15 ቀን በኋላ እንደዛ ሲጠብቅኝ፣ አይ ካልሲ ደግሞ ፖስት አደርገዋለሁ። እሺ እሰጥሃለሁ፣ ግን እባክህን አባቴ እንዳይብኝ፣ አባቴ እንዳይሞትብኝ። ስለ አባትሽ ጉዳይ ጊዜውና ሰዓት ደርስ እንማከርበታለን። አሁን ልሂድበት፣ ለቂ አመሰግናለሁ። ሳምሪ ምን ሆነሻል? አቤት አባዬ፣ ምንም አልሆንኩም። ምንም አልሆንኩም? ምን ማለት ነው ምንም አልሆንኩም? ይኸው ሰሞኑን እየወጣሽ ፊትሽ እያዘነ ነው የምትመለሽው። ምንም አልሆንኩም አልኩት እኮ። ሳምሪዬ ባልወልድሽም እኮ ልጄ ነሽ። እንደው ይህችን የሴቶችን ስህተት ፈጸምሽ እንዴ? እንዴ ምን አባዬ? ኧረ አባዬ በቃ አታስጨንቃት። ትግባቷ ግቢ። የሆነ ነገርማ ሆናለች ልጄ። አዎ አባዬ፣ አባቷ እንዳያውቅባት የሚያስጨንቃት ነገር አለ መሰለኝ። እንግዲህ የገጠማት ነገር ደሃ የማይወጣው ነገር ሆነባት ነው ያልነገረች። ልጄ አንተም ከገባበት አዘቅት በቶሎ ሹልክ ብለህ ውጣ። መደብ ስንት ነው? በለው ዛሬ አየር በርግዷል። ናትሻ የ4 ቀን መደብ አለብሽ። ዛሬ ትከፍያለሽ። ይከፈላል እያልክ በኋላ ለሁለት እንዳልከፍል። ኧረ ናትሻ በእናትህ የኔ ራሱ የ2 ቀን መደብ አለብሽ። አገጪኝ ዛ አየሽ በእናታችሁ በቃ ወዲያ ተቆጣ ነው መደብ በስተ ያምጥ ማለት ነው። ይሄ ወደ አይመቸኝ አንድ ነው ይገባል። ይደግና እንጫወታ። ፋሲሊ እንደምታዝነብኝ ያውቃለሁ፣ ግን በቃ ደከመኝ፣ አመመኝ። ምንም ምክር አያስፈልገው። ሳምሪ አቤት። አንድ ጥያቄ ልጠይቅሽ? እሺ። አርግዝሻል ወይም ደግሞ የሆነ ሰው በስልክ ደውሎ እያስጨነቀ እየተጠቀመብሽ ነው? ምክንያቱም እኮ በተመሳሳይ ሰዓት ነው እየወጣሽ ስሜትሽ እየተቀየረ እያለቀሽ እየመጣሽ ያለሽ። ለምን? አዋለ ያልገባኝ ነገር ፍቅረኛሽ ይሄን ነገር አያውቅም ወይስ እሱ ነው ተጠያቂ? እሱ ነው ፋሲል። አዎ ራሱ ነው። አፈቀርኩሽ አለኝ፣ አለቀሰ። አፈቀርኩት። ጥሩ ጊዜ ነበረ። ጥሩ መስሎኝ ሁሉም ነገር አሳለፍኩ። ከዛ ያዘኝ ፋሲል። ፍቅሬ ኑሮ አደረገብኝ። ውርደቴን መዝናኛው አደረገብኝ። የሴት ንቅሌቴን የኑሮ መደጎሚያ ያደረገብኝ። በምን ምክንያት እንዳደረጉ ሳላቅ ባሪያው አደረገኝ። ፋሲል ፋሲል ፋሲል! ምንድን ነው ነገሩ? ወዴት ነው የሚሄደው? አባ በሁሉም ነገር ነገርኩት፣ ግን ወሬውን ሳልጨርስለት ህመሜን ገባው። እና ልጅን የት ነው የላክሽብኝ? የትም አይሄድም፣ አያውቀውም። እሱ እኮ ሰይጣን ነው። ሲጨንቀው ብቻ ነው ከጉዳዩ የሚወጣው። ምንድን ነው እሱ የምትይው እንዴ? እሱ እኮ ምንሽንም ያውቃል። ከማን ጋር እንደምትውይ ከማን ጋር እንደምትዝናን ሁሉንም ነገር እኮ ነው የሚያውቀው። እናት የት እንደሚኖርና የት እንደሚውል ያውቃል ማለት ነው። ከአንቺ በላይ ነዋ። ናትናኤል ጥበቡ ዳኛቸው ወረዳ 9 የሆኑ ቤተሰቦች የሚያሳድጉት። ያኔ በፍቅራችሁ ጊዜ ሐሙስና ቅዳሜ ፒዛ ትበሉ አልነበረም? እሺ አባዬ አሁን ልሂድ? አሁን ደግሞ አልደርስበትም። ምን ሆነሻል? ምን ሆነሻል? እስቲ አሁንማ ነገሩ ሁሉ ተቀጣጠለ እኮ።
እባክዎትን ይደውልለትና ይመለስ። ምን አለ አንደበቴን በዘጋው። ሰሚያለሽ? መደወልም ካለብሽ ደውይል። ስልኩ የለኝም። ባለፈው አጥፍቼዋለሁ ነው። ተይው፣ እኔ ደውልለታለሁ። ስልክን ያስቀምጥበት ቦታ መጣ። ሁለተኛ አጠገብ እሺ የኔ ልጅ ጠፋህብኝ እኮ ትንሽ እንኳን አላሳዝንም? ያ ባይ ይሄን ስጣት። የምን ስልክ ነው? ዝም ብለህ ስጣት። እሺ ፓተርኑን መክፈት ከፈለግሽ የናቲን ስልክ አስገብተሽ ክፈቺው በላት። አልገባኝም እኮ ልጄ። ዝም ብለህ ስጣት፣ እሷ ይገባታል። ታዲያ ወዴት መሄድ ነው? አባዬ እመጣለሁ፣ እሱን ብቻ ስጣት። አንቺ በእኔ የተነሳ ማዘን የለብሽም። ያምሻል እኮ። ምንም ቢሆን እኮ እህቴ ነሽ እኮ። ብቻ ጸልይልኝ። በማረገው ጉዳይ ምን ብዬ እንጸልይልሽ? ምንም ማወቅ አያስፈልገውም። የራሴ ህመም ለራሴ ነው። ብቻ አንቺ ፈጣሪ ከወለድ ሁሉ አድናት እያልሽ ጸልይልኝ። ጸልይልሻለሁ። ዛሬ በሰላም ነው ምን ተመላለሱ? ምን ሰላም አለና ነው ብለሽ ነው? ወይ የኔ ነገር ያስለምኩትን ሳህን መቋጠር ያለሰው አይደለ? ዛሬ ልቤ ተፈት ብሎታል። ሳምራዊትን ትጠሪልኝ? ምን እሷማ ራሴን የሚብለቁት ይታየታለች። ይህንን ስልክ እንድሰጣት ተልኬ ነው። ስልክ የጠራ አንድ ጊዜ። አባዬ ደረስክ? አዎ ደርሻለሁ ፋሲሌ። ስልኩን ለሳምራዊት ካልሆነ ለማንም እንዳሰጥ። እሺ ልጄ፣ ግን እኮ ምስራቅ አለች። አይሆንም አባዬ። በፍጹም እንዳሰጣት። እሺ ልጄ፣ እሺ። ምን ደህና አይደለም እንዴ? ኧረ ደህና ነኝ። የተሳሳተ ስልክ ነው የወሰድክላት። ናና ሌላ ስልክ ውሰድላት እያለኝ ነው። እንዲሁ ደከሙ። ሲመለሱ አንኳኩ፣ ከፍሉታለሁ። እሺ። አባባ ምን ነው ፈለጉኝ እንዴ? ተሻለ ሳምራዊት? ምን ነው በሰላም ነው? ይህንን ስልክ ፋሲሌ ስጥልኝ ብሎኝ ነው። አባባ አደረገው? ምንድን ነው ነገሩ? አደረገው። ስልክ ቁጥሩ
ቁጥሩን አስገቢና ክፈቹ ብሎሻል። እሺ አርቲስቱ መሄድ ትችላለህ። የኔ ልጅ በአንድ ቀን ከአንቱታ ወደ አንተን መቀየሩ አይከብድ? ይሄ መጀመሪያ ነው። ጸባይን አስተካክዬ እዚህ ግቢ እኖራለሁ ካልክ ጥሩ። አይ ብለህ በዚህ ከቀጠልክ ደግሞ አንተም አይቀርልህም ነው። ምን አባት አዋርጄ ነበር። ፈጣሪ አመሰግናለሁ። ለእናንተም ደርሼላችኋለሁ። ምንም የከተማው ሴት እኮ አልተረፈውም። ይሄ ነቀዝ ፋሲል ዛሬ ድጋሚ ነው የወለደኝ። ከተቀበልኩበት ጉድጓድ ነው ያወጣኝ። ደስ ሲል በጣም ደስ ይላል። አንተ ደግሞ አፈን ዘግተህ ተጫወት። ኧረ ዛሬ ጨዋታ አይነፋም። ምን ፍቅ ይሻላል? ንፋ። አዎ ይበቃል። ማንም ብር ልታጥሩ እና ይሄን ብር ነው መስጠው እንዴ ና ብሩስ አይደብረውም እንዴ? ቆይ እሱ አፈርክብኝ አይደል? በጭራሽ። አመሰግናለሁ። ምንም አላየህማ? ምንም አላየሁ። አመሰግናለሁ። ቆይ ግን በዛ ሰዓት አብደሽ ነበር እንዴ? እኮ አይተሃል። አዎ እውነቴን እኮ። ይሄ ፍቅር ነው ወይስ እብደት ነው? ቆይ ምን አስነክቶሽ ነው? አላቅም ፋሲልዬ፣ እንዴት ፎቶ ልግለት እንደቻልኩ እንኳን ምንም አላቅም። ወይ ሳምሪ፣ ፎቶዎቹ እኮ አንድ ቀን አይደሉም፣ የተለያዩ ቀኖች ናቸው። እኔ እንደዛ ልትል ቻልክ? እንዴት እንዴ? ፎቶ አነሳስሽ፣ የፀጉር ስታይልሽ፣ የጆሮ ጌጥሽ አይደል? የአልጋ ልብሱ ሳይቀር 15 የተለያዩ ራቆት ፎቶዎች አይደል? ምንም አላውቅም። ደግሞ መኝታ ቤቱ እኮ የራሷ ክፍል ነው። እንዳትዋሽ ሳምሪ፣ እንዳትዋሽ። አልዋሸውም። ብቻ እንደዚህ አይነት ነገር ጠንቃቃ ነበርኩ። እንዴ እንደሸወድኩ እንኳን አላውቅም። ግን በዛ ሰዓት ከምስራቅ ጋር ዋይን ስንጠጣ ነበር። ናቲ ደውሎልኝ ስልክ እያወራ በቃ ፎቶ ስነሳ ነበር። ለምን ያላቀምሽ ጠጫለሽ? እንደዚህ እስከ ስትሰክሪ ድረስ ለምን ጠጣሽ?
ለእኔም እስከዛሬ ያልተመለሰልኝ ነገር ይሄንን ነው። ውስጥ ያመነብን ነገር ስላደረግኩ ምንም አይመስለኝም። ግን ከሳምንት በኋላ ጌም ኦቨር ብሎ ፎቶዎችን ላከልኝ። በሱ እያስፈራራ 6 ወር ሙሉ የአባቴን ብር ሲወስድ ነበር። በቃ ናቲ ይበቃል። ብሩን ሳጨርስ ያለብኝ ሰጥተው አንተ አይት ከማን ጋር እንደምታወራ ታውቋል። አሁን ዛሬ መጥተህ ትላለህ አይደል? ለማንኛውም ምን ይችላል?
ውይ ብታይ እንዴት ምርር ብሎኛል መሰለክ። በዚህ እድሜ የእንጀራ ነገር ሆኖብኝ የእንጀራ እናት ሆንኩልህ እባክህ። እሱስ ቀድሞ ይሞታል ብለህ ነው? ከእኔ የምታንስ እኮ ልጅ አለው። ወራሽ መሆኗን እንዳትረሳ። አንቺ ምን አይነት ጥጋብ ነው በወጥበት በዛ መቅረት? መብቴ መሰለኝ። ምን አይነት መልስ ለመለሽልኝ? ትንሽ እንኳን ክብር የለሽ? እንዳከብርሽ ከፈለሽ ከብርሽ አሳይ። አንቺ አባቴ ሚስት ልትሆኚ ትችያለሽ፣ ለእኔ ግን እናቴ መሆን አቅም የለሽም። እንግዲያውስ እኔን ሳታከብሪ እዚህ ቤት አብረን እንዴት እንደምንኖር እናያለን። ግድ የለሽም፣ እሱ አያሳስብሽ። አሁን ለቅቄልሽ እሄዳለሁ። ምን ሆነሽ ነው? ወይ ምን ማውራት አልፈልግም። ልተኛና ስነሳ ነገር አለ። ምን ሆንክ? እንደምትገላመጣ ክትትል የተጀመረብን መሰለህ እንዴ? ከዚህ በኋላ ማንም ክትትል ቢጨምር ከአንቺ ማንም አያስጥለኝ። ያኔማ ከአንተ ጋር ሳይሆን ከኔ ጋር ነው ጦርነቱ የሚጀመረው። ምን አሰብሽ? ምን እንደተነሳብኝ አባቴ ሲመጣ እራሱ ጨርሰዋል። ሳምሪዬ ምን መሰለሽ? ወይ ድጋሚ ወደዛ ቤት ስለመለስ እንዳታወራኝ። ሴትዮዋ ካውሪ ነች። በዛ ላይ ለራሴ ብቻ ሳይሆን ለአባዬ ህይወቱን ያሰጋኛል። በቃ ስለዛ አታወራኝ። እንደው ለምን አንድ ቦታ ሄደን አንሸግርም? የት? እንኳን ደስ ያለሽ ፋሲል አባት። እመጣለሁ አለሽ እንዴ? አዎ። ደግ ገላገለን። ናት ፎቶዎቹ ሜሴንጀር ላይ ላክ። ተረጋጊ። ቆይ አንተ ምን አይነት ሰይጣን ነህ? እሺ ምን አድርጊ ነው የምትለኝ? ለምን አትተውኝም? ምን አድርጊ ነው የሚለው? ምንድን ነው የሚለው? ጉድ ነህ ማለት ጉድ አድርገኸኛል። ይሄ የውሻ ልጅ ባካፕ ነበረው ማለት ነው። መቼም አንላቀቅ፣ መቼም። በአንተ ስሜታዊነት ሁሉም ነገር ተባብሷል። እናስተካክላለን። ስሚኝ፣ ከዛ ልጅ ጋር ደግሜ እንዳላይ። እሺ ደግሞ ስም ይውልሽ 3 ቀን ሰጥቼሻለሁ። አሁን ተነሽ ተንቀሳቀሽ ሂጂ።
ወይ ምን ተፈጠረ? አገኘሽ? ፋሲል ከዚህ በኋላ መገናኘት የለብንም። ከዚህ አካባቢ ራቅ። ለምን? ምን ተፈጠረ? እኔ ካንቺ መራቅ አልችልም። በቃ አንተ ግን ለራስህ ብቻ ነው እንደምታስበው። እንደውም በቃ ብቻ መሆኑን ፈልገው። ከዚህ ሰዓት ጀምሮ እንዳትከታተለኝ። ብትሸውደኝ አድናቂ ነኝ በጣም። አረ ቦስ እንደዛ እኮ አይደለም። ብሩን እኮ እየፈለኩልህ እኮ ነው። ማለት ተውት እና ተወድ ቢገባ ያመልጠኛል። ቦስ ለምን ሰፈሩ ሄደን አንጠይቅም? እሺ እኛ ጎረምሳ የት ምዞርሽ መጣሽ? አሽቲው አትናገሪም ብዬሻለሁ። እኔማ ምን አቅም አለኝ? አባትሽ ይመጣ ነው። ከሱ ጋር ታወሪያለሽ። ምን? እዚህ ሰፈር ብዙ አንድ አንቺ የምትመስል እንኳን ቆንጆ አለ። አረዋክ ያን እንኳን አይደለም። ባን አንተ ነች አላውቅም። እኛ እንኳን ከገባን ስንት አንድ 15 ቀን ምናምን ቢሆን ያው ሰፈሩን ስለማላውቀው ታለምጪ ነው። ተው እንጂ የለመደን እንኳን ማልመድ አይከብድም። ምን ለምዳለሁ? አንዳንድ ቤቶችን አላውቃቸውም፣ ቅብጠማ ቤቶችን ምናምን። ስለዚህ ባንቺ ጥያለሁ። ይመቸኛል። እና ወጣ ብለን ጠጣ ወይስ እዚህ እንታ? እዚህ ይመጣሻ? ምን በደልኩሽ ሳምሪ? ምን አጎደልኩብሽ? እንደ አባት ብቻ ሳይሆን እኮ እንደ እናትም ነበር ያሳደግኩሽ። በዚህ ወር ውስጥ 25 ዓመት የደከምኩበትን ታሪኬን ማን ነው የነጠቀኝ? ምስራቅ ታውቂያለሽ? አልቻልኩም፣ አቃተኝ። አውቃለሁ አደራ እንደበላው ቃሌን እንደበላው አውቃለሁ፣ ግን አልቻልኩም፣ ልይዛት አልቻልኩም። ምን አደረኳቸው? እኔም እኮ ዋጋ ከፍያለሁ ምስራቅ። አውቃለሁ ጌታዬ። ልጄን ጠብቂልኝ አደራ ብዬሽ ሂጄ አንቺ ሸጠሽ ጠበቅሽኝ። አልቻልኩም አልኳ። አትውቀሰኝ። እስቲ ለማንኛውም ሰላም ትሆንልኝ። ጤናዋ ላይ ብቻ ምንም ችግር አይድረስ እንጂ አንዴ እጄ ከገባች ከዛ በኋላ እኔ የማደርገውን አውቃለሁ። አሜን አሜን። የፍቅር አምላክ ይረዳናል። በቃ አንተ አሁን ከመንገድ ስለገባ ደክመዋል። የሰራሁልህ ምግብ አለ፣ እሱን በልተህ እረፍት ታደርጋለህ። አቅም ኖሮኝ እቀምሳለሁ። ልጄ ትብላ አትብላ፣ መንገድ ላይ ትንከራተት አትንከራተት፣ ቤት ትግባ አትግባ፣ በምን አውቄ ምን አቅም ኖሮኝ አርፋለሁ? አውቃለሁ፣ ይገባኛል። አባትነት እንደዚህ ነው እንዴ? ስንት መከራይቱ ያሳደጋት ልጁ የማንም ወጠጤ መጫወቻ ስትሆን ማየት ነው እንዴ አባትነት? አንቺ ምን አይነት አባት ነው የምታውቂው ምስራቅ?
እውነተኛ እናት ለመሆን ተዘጋጅተሻል ማለት ነው። የእናትነት አንጀት እያየሁብሽ ነው። አታልቅሽ። እስቲ ፈጣሪ ይርዳል። አሜን። ይረዳናል። ጌታዬ የኔንስ ህመም ለማን ልንገር? ያው እኩያዋ ብትሆኝም እናቱ አይደለሽ? ለምን አስታመሚም? ትታመሚያለሽ። እዚህ ቤት ከመጣው ቀን ጀምሮ የምታመመውን ቁስል እኔ ነኝ የማውቀው። ፍቅር ታውቃለህ ጌታዬ? አውቃለሁ። ሳምሪ እኮ የምትፈቀር ልጅ ነች። እንዴት ከሚወደድ ቤተሰብ ተወልዳ እንዴት ፍቅርን ውሽጠት ሆነ? ከእንግዲህ በኋላ እናቷ ትሆናለች ብለህ በር እንደከፈትክልኝ ከእንግዲህ እናቷ ትሆናለች ብለህ ሙሉ ቤት እንደከፈትክልኝ ተፈራርመን ከዛ አብረን እየኖርን ፍቅርህን ያስተማምኩልን ብንሆን ደስ ይለኛል። ምስራቅ እሺ፣ 2 ቀን ጊዜ ብቻ ስጭኝ እሺ? በልጄ ምክንያት ደግሞ ታልሞት እሱን ብቻ አረጋግጪ። አንቺ ትክክለኛ የልጄ እናት መሆን ከቻለሽ አይደለም መኝታ ቤቴ ልቤንስ ብከፍትልሽ ምን ችግር አለው? ችግር የለውም። እንዳፍሽ አድርግልኝና ልጄ እጄ ብቻ ትግባሽ። የምን ጥድፊያ ነው? የሳምሪ አባት ደህና አይደለም እንዴ? ደህና ነው። ሲያለቅስብኝ አድሮ ራሴን አሞኛል። ደህና ነው። አሁን ተሻለው? ተኝቷል? አዎ ደህና ነው። ሄሎ አባዬ፣ ምን ማለት ነው ደግሞ? እንዴ አባዬ፣ ከኔ ጋር ከወጣች እኮ ቆይታለች። ቆይ አባዬ፣ እዛ የለችም እንዴ? እንዴ ቆይ፣ እሱ በምን አውቆ ነው?
አይዞህ አባዬ፣ ለሁሉም የፍቅር አምላክ አለ። ሄሎ ሄሎ አባዬ፣ ሄሎ አባዬ። እሺ እመጣለሁ። እሺ ጋሼ ምን ነው በሰላም ነው እንደ ፈለገኝ ሱቅ አገባ? አይ እኔ ማንም እንዲሰማ አልፈለኩም። ስለዚህ አንተ ባልከኝ መሰረት እውነት ከሆነ ልጅቷ ከጎረምሳ ጋር ነች ማለት ነው? በጣም እርግጠኛ ነኝ። ያ ሁሉ ቀለብና ያ ሁሉ ገንዘብ መቼስ ብቻዋን ልታጠፋ ነው ብዬ የወሰደች ብዬ አላስብም። ምክንያቱም ባለፈውም ተከታትያቻታለሁ። ስለዚህ ከአንድ ጎረምሳ ጋር ናት ያለችው። ደግሞ በጣም የጠለቀ ፍቅር ውስጥ ገብታለች። በጣም ጨርቋን ጥላ እያበረች ነው ጋሼ። ልጁን ታውቀዋለህ? በደንብ ነው የማውቀው። ቤቱንም ላሳይ እችላለሁ። ጥሩ እሺ፣ ና ግባ። አይ አላውቀውም። ምን ነበር? እዚህ ሰፈር ታይቷል ሲባል ሰምተህ? አይ እኔ እንኳን ለሰፈሩ አዲስ ነኝ። ምናልባት ለሰፈሩ ጠይቁ። ስማ ቦስ፣ ታውቃላችሁ አለ እንደ ያለንን ሳንቲም ነው እንዳለ ጠራርጎ የወሰደብን። እኔ ይሄንን ብር ሳልይዝ ከዚህ ሰፈር መሄድ አልፈልግም። እኔ አልፋተውም። እኔ ራሱ አልፋተውም። ይኸው ጋሼ እኛው ነው ቤቱ። እዚህ ነው? እዚህ ነበር ሲባረሩና እየተላፉ ሲገቡ የነበሩት። እየተላፉ? አዎ ጋሼ። ሳምራዊት ግን በቃ ይሄ ሁሉ የሆነው ትናንት ነው አይደል? አዎ ትናንትና ነው። ሰላም ነው ቴሚያስ? ሰላም ነው፣ እግዚአብሔር ይመስገን። እንዴት ነሽ? ስራ እንዴት ነው? ስራ ትምህርት በአግባብ እየገቡ ነው? ጥሩ ነው፣ እግዚአብሔር ይመስገን። አሪፍ እየተሰራ ነው። በቃ አሪፍ። ለማንኛውም አንዳንድ እቃዎች ወደ ስለምወስዳቸው መዝግብና ስታክል። እሺ ቀን ላይ ሰዎች መጥተው ሰፈሩ ነው አንዳስ ያደርጉታል። በጣም ይፈልጉ ነበር። ኦኬ እሺ፣ በጣም ወሰደናል። ቴንክ እሺ፣ ራስን ጠብቅ። እሺ፣ በጣም ትተውብን ሄዱ። እሺ ብሩ። እሺ ታዲያ ማልቀስ ይነሰኝ? ይህ ሁሉ ላይፍ አሳልፋችኋል ማለት ነው? ያው አባት እኮ ልጁ ሲያሳድግ ልጅ አታውቅም። ያውን የነገርኩህን ሁሉ የእሷን አስተዳደግ ልጄ ብትሰማ በእርግጠኝነት ትታመማለች።
እና ይኸውልህ የልጄ ሌባ ቤቱ እዚህ ነው። ይሄ ነው? አዎ እዚህ ትሆንና በቅርብ ርቀት ትከታተለኛለህ። ካስፈለገ ደግሞ ከሱቅ ሹፌር መድብልሃለሁ። ኧረ ምንም ችግር የለም። በእግሬ እየተመላለስኩ እከታተለዋለሁ። አይ ችግር የለም። እንካያዝችን። ኧረ አይሆንም። አይ ኖ በእውነት አይሆንም። አይ ምን ገንዘብ እኮ ከንቱ ነው። ይሄም እኮ ሜዳ ሊቀር ይችላል። ሁሉ ነገር እኮ ባዶ ይቀራል። ምናልባትም ደግሞ የልጄን ሌባ ይሄንን ወሮ በላ እንዴ ግንባሩን በትኝለት እስር ቤት ከገባ ሁሉ ነገር ይቀራል። እባክህ አንተ ከወንጀል ነፃ አድርገኝ። ኧረ ኢሳም ነው አባት፣ ምንም እንዳያስቡ ራሴ ጨርሰዋለሁ። በቃ መልካም። እሺ ሰላም ሁኑ። እሺ ምንድነው? አባዬ እንዴት መጣ? እዚህ አድርሶኝ እኮ ነው። በምን ምክንያት? ይህን ቤት ግን የሆነ ሰው አሳይቶታል። የሚከታተለን ሰው ነበር ማለት ነው። እንደዛ የልጁ ቤት ይሄ ነው ብሎ ይህንን ሰጥቶኝ ሄደ። ናቲ ዛሬ ቀጥሮኛል። እንደውም ማስተፍሽ አገኘሁ። እኔ ደግሞ እስከ መጨረሻው ድረስ አስተነፍሰዋለሁ። ደግመህ በዚህ ጉዳይ ላይ ጣልቃ ብትገባ አይኔ እንኳን አታገኝም። ራሴ እወጣዋለሁ። እሺ ደግሞ ይሻላል። ምግብ ነገር ልስራልሽ መሰለኝ። ችግር ውስጥ ጊዜ የለኝም። ሙሉ ብር ነው የምፈልገው። ይሄንን አዝና እሺ እጨምርልሃለሁ። እሺ አንቺ አይገባሽም እንዴ? ችግሩ ያልኩሽ አይደል ያለሁት። ሙሉ ብር ነው የምፈልገው። አሁን ሙሉ ብር ነው የምፈልገው። ይኸውልሽ ሙሉ ማተዘጋጅልኝ ከሆነ የእናንተ እዚህ ጋር ያበቃል። እሺ ይሄንን እንካ። ይሄን ዘሽ ውጪ። ይሄን አልፈልግም። ይኸውልሽ ከነገ በተአምር የሚያልፍ ከሆነ ያበቃል። ይሄን ብር አልፈልግም። ዘሽ ውጪ። ነገ ግን ሙሉ ብር ነው የምፈልገው። ቻው ጨርሻለሁ።
ሄሎ ቦስ፣ ናቲን አግኝቼዋለሁ። ምን ላድርግ? እሺ 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 ቦስ። ከአሁን በኋላ ብር ብለህ ብታሳድደኝ ከኔ 5 ሳንቲም እንኳን አታገኝም። እራሴን ነው የማጠፋው። ቁጠረው። ያልከኝ ነው ያመጣው። እሱ ይታሰብለታል። እኔ የምልሽ ቆይ ይሄን ፋይል መስራት አትፈልጊም እንዴ? ይሄ ልጅ አጠገብሽ ናላላቁሽ ነበር? አንተ ልክ እዚህ ምን ታደርጋለህ? ስራ ልም ለመቅሰም ነው የመጣው? ይኸውልሽ ተጋዛችሁ ነው እንደምትሰሩት። ለማንኛውም ከአንቺም ከሱም የማዋርደው ሂሳብ አለኝ። ስማ ይሄንስ ፎቶ ስንት ገዛኛል? የእቴን ፎቶ ከኔ ያገኘው ከስ ሂዴ ይኸውልህ እፖስተዋለሁ ከፈለክሽ። አሁን ገንዘቡን ትመልሳለህ ወይስ ልፖስተው? ይኸውልህ ከዛሬ ጀምሮ እቴ ፊት ብትደርስ አስጠራጠረኝ፣ ገላለሁ። እኔ ማን ነገር ልንገርህ፣ ከዚህ በኋላ ማለት ነው የሳምሪን ፎቶ እፖስታለሁ ኮምፒውተር ላይ አስቀራለሁ የምትል ከሆነ የእህትንም ፎቶ እፖስተዋለሁ። እሺ መሄድ ትችላለህ። አባዬ ቆይ ላስረዳ። ስከታተላችሁ ነበረ። መጀመሪያም እኮ ከመጣፊ ብትነግሪ ጥሩ ነበረ። ይቅርታ አባዬ። ፈቅጄልሻለሁ። አሁን በሉ ኑ ቤት እንግባና ምሳ እንብላ። ዛሬ ልጅን አግኝተህ ደስ ብሎሃል? ቆንጆ ቡና ማፈላለክ። አዎ በጣም ደስ ብሎኛል። እንግዲህ ይህን ደስታንማ የምናጣጥመው ልጄ ቡናውን እያፈላች ነው አይደል? የቤተሰብ ደስታ ስለሆነ እሷ የምታፈላው አንቺ ልቅ ያልሽ ቆንጆ በጊዜ ሻንጣሽን ይዘሽ ልክ ነይ። እንዴ ምን ማለት ነው? እንዴት? ይኸውልሽ ልጄ ያ ናቲ ከሚባል ልጅ ጋር ተመሳጥራ እዚህ ደረጃ እንድንደርስ ያደረገችን እሷ ነች። ይህን ደግሞ መኝታ ቤት ውስጥ በደበኩት ድብቅ ካሜራ የተቀረጸውን ሁሉ አይቼ ተረድቻለሁ። ዋው በጣም አምሮብሻል። አማረብኝ በጣም። ዛሬ ኩለቴ እኮ ነው። ያው እውነት እንኳን ይሆንልሽ። ቴንክ ዩ። አመሰግናለሁ። ወይን እኮ ጠጣ ብዬ ነው የመጣሁት። በደንብ እንጠጣለን። በጣም አምሮብሽ። ዛሬ ምትስለት ያለ አባዬ ባይሽ ደግሞ
አትወድ ብትገባ አታመልጠኝ። ጉድ ነሽ እንዴ? እኔ እኮ እስከ ለፍተሽ ነሽ እኮ ያልመስለሽ መቼስ እናንተ ሌባ ከመሆን ይሻላል። መቼም እቺ መደርደር ያለ የዋህ እንቺ ቦርሳሽ ግን እነማን ናቸው የሚያባሩክ? ተከተሉት እንዳይመልጠን። ማታ ቤቱ ድረስ ሄደን እናፈላለን። እኔም ቦታ ላይ አላወቀኝም ሰራለታል። አንቺ አለ የምፈልገው። ቆይ የት ነበርሽ? ምን አገባ? አሁን ግር ቤት አፈሽ ግቢ። ቆይ እግርሽ ሰባብሬ ማስቀምጠው ጠግበሻል። ጥጋብ